ሰበር ዜና ጥር 20 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ ልማደኛው ኃይለ ማርያም ማሞ ክፍለ ጦር በወሰደው ጥቃት በርካታ ወታደሮች ሲገደሉ በአርፒጂ ተወንጫፊ መሳሪያ ጥቃት የአገዛዙ ወታደራዊ መኪኖች መንደዳቸውም ተነግሯል። ኮሎኔል በተገደለበት በዚህ ውጊያ የፋኖ ኃይሎች ከኦሮሚያዋ ሸኖ ከተማ አቅራቢያም የመከላከያ ካምፕን የእሳት ናዳም አውርደውበታል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በአማራ ክልል እየተደረጉ ያሉ የጦር ግንባር መረጃዎችም ይዘናል፣ እንዳሰሳቸዋለን። ወዲህ ደግሞ ከፋኖ አንድነት ማግስት በጠቅላይ ሚኒስትሩ የተመራ አስቸኳይ ስብሰባ የተደረገ ሲሆን የስብሰባው ሚስጥራዊ ሰነድም እጃችን ገብቷል። የጠቅላይ ሚኒስትሩ ትዕዛዞችና እቅዶችም ምንድናቸው የሚለውን በዝርዝር እናስደምጣቸዋለን። በሌላ በኩል በአየር ኃይል ተቋም ውስጥ ይልማ ምርዳሳ እየሰራ ያለውን ወንጀል እናስቃኛቸዋለን። ወዲህ ደግሞ ኤርትራ ኢትዮጵያ ጥቃት ልፈጽምብኝ ነው አየር ኃይሌ ዝግጁ ሁን ብላለች። የኤርትራ አየር ኃይል አዛዥ ለጦራቸው ዝግጁ እንዲሆን ትዕዛዝ ሲሰጡ፣ በዚህ በኩል ደግሞ የሱዳን ጦር በአብይ አህመድ የሚደገፈውን የአርኤስኤፍ ኃይልን አሸንፎም ኢትዮጵያ ድንበር አካባቢ ቦታዎችን መቆጣጠሩ ተነግሯል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ከብልጽግና ቢሮ የሾለከ ሰነድ እጃችን ገብቷል። አገዛዙ ከፋኖ አንድነት ማግስት ጠቅላይ ሚኒስትሩ የመሩት አስቸኳይ ስብሰባ ማድረጉን ከውስጥ የደረሰን መረጃም ያሳያል። እነሆ የደረሰንን ሰነድ አጠር አድርገን እንደሚከተለው እናቀርበዋለን። የአገዛዙ የመጨረሻ ኦፕሬሽን ስውር ሰነድ ተጋለጠ። የአፋብን መመስረት የፈጠረው ድንጋጤም በብሔር የተለየው የደህንነት ምክር ቤት የአማራ ፋኖ ወደ አንድነት መጠቅለል በ4 ኪሎ ቤተ መንግስት ከፍተኛ ድንጋጤን ፈጥሯል። ሚዲያችን ከመረጃ ምንጮቹ ባገኘው ጥብቅ መረጃ መሰረት የአማራ ፋኖ ብሔራዊ ንቅናቄ አፋብን በተመሰረተ ማግስት ጥር 10 ቀን 2018 ዓ.ም ባለፈው በአብይ አህመድ የሚመራው የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባም አድርጓል። ይህ ስብሰባ ከወትሮ ለየት የሚያደርገው በስብሰባው ላይ የተሳተፉት ከመከላከያ፣ ከፌዴራል ፖሊስ፣ ከብሔራዊ መረጃ፣ ከኢንሳ የተመረጡ የኦሮሞ ተወላጆች ብቻ መሆናቸው ነው። በዚህ ስብሰባ ላይ እነ ጀነራል አበባው ሳይቀሩ መላው አማራና ሌሎች ብሔሮች ታግደዋል። ጠቅላላ አንዳችም ሳትቀር የኦሮሞ ተወላጆች ብቻ ናቸው በስብሰባው ላይ የተሳተፉ። በስብሰባው ላይ የቀረበው የጸጥታ ደህንነት ግምገማ የሚከተሉትን ዋና ዋና ነጥቦችን ይይዛል። እንደሚከተሉት 1 2 3 እያለን እንዘረዝራቸዋለን። አንደኛ፣ ተቋማትን ከአማራ ተወላጆች የማጽዳት ዘመቻ ተጠናክሮ መቀጠሉን ገምግመዋል። አገዛዙ የጸጥታ ተቋማቱን ሀገራዊ በሚል ስም ሪፎርም ማድረጉን እንደ ትልቅ ስኬት ይቆጥረዋል። በሰነዱ መሰረት የአማራ ተወላጆችን ማግለል የሚለው ይጠቀሳል። በቁልፍ ተቋማት ውስጥ ያሉ የአማራ ተወላጆችን የማስወገድ ስራ ገና እንዳልተጠናቀቀ የተገመገመ ሲሆን በብሔራዊ መረጃና ደህንነት ውስጥ ከዋና ክፍል በላይ ለሆኑ ኃላፊነት ለአማራ ተወላጅ አለመሰጠቱ ተረጋግጦም ብልጽግና እንደ ትልቅ ስኬት ወስዶታል። ሌላው ግለሰቦች የመጡበትን ማህበረሰብና ፖለቲካዊ አቋም መሰረት በማድረግ የውስጥ ጠላትን ጠራርጎ የማስወገድ ስራ ውጤታማ እንደነበረ ጠቅላይ ሚኒስትሩም በግምገማው ላይ ገልጸዋል። ሁለተኛ፣ የሃይማኖት ተቋማትን የሰሜኑን ፖለቲካ የመምታት እቅዳቸው ተጠናክሮ መቀጠሉን በሰነዱ ላይ በግምገማው ተጠቅሷል። ሰነዱ የሰሜን ኢትዮጵያ ፖለቲካን ሃይማኖት ለሀገሪቱም የቁልቁለት ጉዞ ተጠያቂ መሆኑን በግልጽ ያስቀምጣል። በሰነዱ መሰረት የአብይ አህመድ የጸጥታ ምክር ቤት ቤተክርስቲያኗን በቁጥጥር ስር ለመዋል ሰፊ ስራ እየሰራ መሆኑን ጠቅሶም አማኝ ነጠላውን ለመልበስ እንኳን በፍርሃት እንዲርድ ማድረጋቸውን እንደ ጥንካሬም
አንስተውታል። ህወሓት እርስ በራሱ እንዲባላ መደረጉና የወልቃይት ጉዳይን እንደ ቁልፍ የፖለቲካ መጫወቻን በመጠቀም በትግራይና በአማራ ኃይሎች መካከል ግጭት እንዲቀጥል መደረጉን ብልጽግና እንደ ስኬት ወስዶታል። ሶስተኛ የሳይበር ሰራዊትና የጎጥ ፖለቲካ ስምሪት ውጤት እያስገኘላቸው መሆኑን በሰነዱ ላይ ገልጸዋል። አገዛዙ የአማራ ህዝብ አንድነትን ለመስበር በሳይበርና በአደረጃጀት ከፍተኛ በጀት መድቧል። የአማራ የፖለቲካ ኃይል በመንደርና በጎጥ እሳቤ ላይ ብቻ ተመስርቶ እርስ በራሱ የጎሪጥ እንዲታይ በማድረግ በኩል የተሰራው ስራ አስደናቂ ስኬት ተብሏል። በጠቅላይ ሚኒስትር አብይ አህመድ በኩል ከዚህ በተጨማሪም ይህ የፕሮፓጋንዳ ስራ ተጠናክሮ እንዲቀጥል ያዘዙት አብይ አህመድ የአማራ ክልል የጎጥ ቅራኔዎችን ብቻ መሰረት ያደረገ የሳይበር ሰራዊት የሚከታተል ማዕከል በአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲቋቋምም አዘዋል። በአራተኛ ደረጃ ጠቅላይ ሚኒስትሩና የጸጥታ ምክር ቤታቸው አስቸኳይ አቅጣጫዎችን አስቀምጦም ደምድመዋል። ምክር ቤቱ ስብሰባውን ሲያጠናቅቅ የሚከተሉትን ጥብቅ ትዕዛዞች አስተላልፏል። አንደኛ የአማራ ፋኖን መደምሰስ። የአማራ ጽንፈኛ ኃይል ሲሉ የጠሩት ፋኖን ለአንድና ለመጨረሻ ጊዜ ለመደምሰስ የሚያስችል እቅድ በመከላከያና በብሔራዊ መረጃ በጋራ ተዘጋጅቶ እንዲቀርብ ጠቅላይ ሚኒስትሩ አዘዋል። ሁለተኛ የግዳጅ ድጋፍ። የአማራ ህዝብ በምሬትና በጫና ብልጽግናን እንዲደግፍ የሚያደርጉ የተቀነባበሩ እርምጃዎችን እንዲወሰዱ አብይ አህመድ አዘዋል። ሶስተኛው ቁጥጥር ነው። የሲዳማ፣ የአማራ፣ የደቡብ ምዕራብና ቤኒሻንጉል ክልል ባለስልጣናት ላይ ልዩ ክትትል የሚደረግ ራሱን የቻለ ክፍል በብሔራዊ መረጃ ውስጥ በአስቸኳይ እንዲቋቋምም ወስነዋል። በተለይ በአዴን አመራሮችን ከፍተኛ ቁጥጥር እንዲደረግባቸው እንዲሁም በቅርቡ የሚነሱ ባለስልጣኖች እንዳሉ ጠቅላይ ሚኒስትሩ በሰነዱ ላይ ጠቁመዋል። የሀፈት ልኮ የወጣው ሰነድ አገዛዙ ስልጣኑን ለማቆየት ሲል በሀገርና በህዝብ ላይ የከፈተውን የጭካኔ ሪፎርም እንዲሁም በዘር የተደራጀ የደህንነት መዋቅር ይፋ ያደረገም ነው። ፋኖን ለመደምሰስና ህዝቡን በጎጥ ለመከፋፈል የሚደረገው ጥረት ተጠናክሮ እንዲቀጥልም አቅጣጫም ተቀምጦም ተለያይተዋል። የብልጽግና ሚስጥራዊ መረጃዎች እጃችን መግባታቸውም ቀጥለዋል። ከብሔራዊ ደህንነት መረጃ ሰነድ በተጨማሪም የአየር ኃይል ሚስጥራዊ መረጃም እጃችን ገብቷል። የአየር ኃይል ጉድን እንዲህ እንገልጠዋለን። የአየር ኃይሉ የ90ኛ ዓመት ጉድ ሲገለጥ በዘረኝነት የፈረሰው ተቋም፣ በቅጥረኞች የሚነዱ ጀቶችና የአማራ ህዝብን የመጨፍጨፍ ስኬት፣ ክንፍ የሌለው ንስር የአብይ አህመድ አየር ኃይል። አገዛዙ አየር ኃይሉን አዘመንኩት ቢልም ውስጡ ግን በዘረኝነት ተቦርብሮ አልቋል ቢባል ማጋነን አይሆንም። ብልጽግና ተቋሙን ከተቆጣጠረ ወዲህ የታየው ሪፎርም ሳይሆን ፕሮፌሽናል አብራሪዎችን በማባረርና ተቋሙን ለባዕዳን አሳልፎ በመስጠት የታጀበ ውድቀት ነው። ባለፉት 7 ዓመታት በአየር ኃይሉ ውስጥ የተፈጸሙና አሁንም እየተፈጸሙ ያሉ 6 ዋና ዋና ወንጀሎችን እንደሚከተሉት እንዘረዝራቸዋለን። አንደኛ፣ የዘር ማጥራትና የውጭ መርሰነሪዎች። አየር ኃይሉ በአሁኑ ወቅት በከፍተኛ የዘረኝነት አዙሪት ውስጥ ይገኛል። የአብራሪዎች ስደትና እስር። ከ100 በላይ የአማራና የትግራይ ተወላጅ ሲኒየር አብራሪዎች በዘራቸውና በፖለቲካ አቋማቸው ምክንያት ተባረዋል፣ ታስረዋል፣ አሊያም ለስደት ተዳርገዋል። አየር ኃይሉ አሉኝ የሚላቸው አየር አብራሪዎች አብዛኞቹ አማራና ትግሬ የነበሩ ሲሆን በብልጽግናው አገዛዝ ከአየር ኃይል እንዲወገዱም ተደርገዋል። አሁን ላይ አየር ኃይሉ አለኝ የሚለው ኢትዮጵያዊ አብራሪ እንደሌለውም ተነግሯል። አየር ኃይሉ የቅጥረኛ አብራሪዎችን እየተጠቀመ መሆኑም ነው የተገለጠው። ሀገሪቱ ያሰለጠነቻቸውን አብራሪዎች አማራና ትግሬ ናችሁ በማለት በማሳደድ ዛሬ የብልጽግና ጀቶች የሚነዱት በሩሲያ፣ በፓራጓይ፣ በአርጀንቲናና በቼክ ሪፐብሊክ የጡረታ አብራሪዎች ነው። ከነዚህ ሀገራት በጡረታ ከሀገራቸው አየር ኃይል የወጡም አብራሪዎችን ብልጽግናም በከፍተኛ ደሞዝ ቀጥሯቸዋል። ሰሞኑን በኤርሾ ላይ የተሳተፉ ሱ-27 እና ያክ 130 ጀቶች ሙሉ በሙሉ በውጭ መርሰነሪዎች የታጀቡና የተነዱ ነበሩ። ይህ ተግባር ሀገራዊ ተቋማትን ለውጭ አብራሪዎች አሳልፎ በመስጠት የሀገር ውስጥ አብራሪዎችን በዘራቸውና በፖለቲካ አመለካከታቸው የማሳደድ
ማሳደድ የብልጽግና ስራ ነው። ሁለተኛው የዲፕሎማሲ ውድቀትና የ90ኛ ዓመት ብቸኝነት። አገዛዙ ሩሲያን ጨምሮ 5 ሀገራት ይሳተፋሉ ብሎ ቢፎክርም በመሬት ላይ የታየው ግን ተቃራኒው ነበር። ከተባበሩት አረብ ኤምሬት በስተቀር ሁሉም ሀገራት በአየር ትርኢቱ ላይ አንሳተፍም በማለት ቀርተዋል። ይህ የሚያሳየው የአብይ አህመድ መንግስት በጎረቤት ሀገራትና በዓለም አቀፍ ማህበረሰቡ ዘንድ ምን ያክል ተቀባይነት እንዳጣና በስጋት እንደሚታይ ነው። ሶስተኛው ከዓለም አቀፍ ተልእኮ የተባረረው አየር ኃይል። በታሪኩ በሰላም ማስከበር ተልእኮቹም ንቁ ተሳታፊ የነበረው አየር ኃይል ይልማ መርዳሳ አየር ኃይል ከመጣ በኋላ ሙሉ በሙሉ ከማንኛውም ዓለም አቀፍ ተልእኮም ተባሯል። የተቋሙ ሴፍቲና ፕሮፌሽናሊቲ በዘር በታጠረ አመራር በመተካቱም ተቋሙ በዓለም አቀፍ ደረጃ ያለው አመኔታንም አጥቷል። ይህ በታማኝ የኦሮሞ ተወላጆች የአገዛዙ ሰዎች ብቻ ተቋሙን የመገንባት ስውር ሴራም ውጤት ነው። አራተኛ የገዛ ህዝቡን የመጨፍጨፍ ጥቁር ታሪክ። አየር ኃይሉ ባለፉት ዓመታት ትልቁን የውጊያ ተልእኮ የፈጸመው በገዛ ህዝቡ ላይ ነው። በአማራ ክልል የደረሱ ጥቃቶች ከ178 በላይ የድሮን ጥቃት፣ ከ62 በላይ የጀትና የሄሊኮፕተር ድብደባዎች በአማራ ክልል ብቻም ተፈጽመዋል። ይህ የአማራ ጽንፈኛ ኃይልን እደመስሳለሁ በሚል በህዝቡ ላይ የሚፈጸመው የድሮን ጥቃት በብሔራዊ ደህንነት ምክር ቤት የወጣና እቅዱም በጠቅላይ ሚኒስትሩ አብይ አህመድ የሚመራም ነው። አምስተኛው በአማራ ክልል ሚሊሻዎች አድማ ብተና ኃይሎች ላይ የሚፈጸመው በስህተት ነው የሚባለው ድብደባ የሚመለከት ነው። ይህ ድብደባ በስህተት ነው ቢባልም የታቀደ ሴራ መሆኑን ልብ ይላል። በዋግምራ፣ በምስራቅ ጎጃም፣ በአባይ በረሃና በጎንደር ብናት አካባቢ የሚገኙ አገዛዙ የራሴ ናቸው የሚላቸውን ሚሊሻዎች ስልታዊ በሆነ መንገድ አገዛዙ በድሮን ጨርሷቸው እንደነበረ መዘገባችን ይታወቃል። ይህ የተጠናና በአገዛዙ ሆን ተብሎ የተደረገ ቢሆንም አገዛዙ ግን በስህተት የተደረገ ነው በማለት ወንጀሉን ለመሸፈን ሞክሯል። ነገር ግን ተላላው ሚሊሻ አሁንም ከአገዛዙ ጎን ቆሟል። ስድስተኛና የመጨረሻው የተቋሙ መፈራረስና የክንፎች መዘጋት ነው። ብልጽግና ከመጣ በኋላ አየር ኃይሉ በሰው ኃይል ብቻ ሳይሆን በትጥቅም እየደቀቀ መጥቷል። የሱ 27 ፍላጎት ቀንሷል። ቀደም ሲል 18 የነበሩት ሱ 27 ጀቶች ዛሬ በኢትዮጵያ ምድር ወደ 6 ዝቅ ብለዋል። አገዛዙ ሌሎችን ሱ 27 ጀቶች ወዴት እንዳደረሳቸው አይታወቅም። አገዛዙ አቅም በሌላቸው የኔ ናቸው በሚላቸው ባለጊዜ አብራሪዎች ሲከሰክሳቸውም ሰንብቷል። የቦምበር ክንፍና የተዋጊ ሄሊኮፕተር ክንፍ ሲኒየር ፓይለቶች በዘረኝነት ታስረውና ተሰደው ከጥቅም ውጪ በመደረጋቸው እነዚህ ክንፎች ሙሉ በሙሉ በሚባል ደረጃም ተዘግተዋል። በኢህአዴግ ጊዜ ከነበሩት 18 ሱ 27 ጀቶች አሁን ላይ 6 ብቻ ቀርተዋል። ብልጽግና ከመጣ በኋላ ቦምበር ክንፍ ሙሉ በሙሉም ተዘግቷል። ምክንያቱም ፓይሎቶቹ ሙሉ ለሙሉ በዘረኝነት ከፕሮፌሽናቸው እንዲገለሉም ተደርገዋል፣ ታስረዋል፣ ለስደትም ተዳርገዋል። ከዚህም ውስጥ ጀነራል አለማየሁ፣ ኮሎኔል ዳግም ወርቅ አፍራው፣ ሻለቃ ዮሐንስ ሲሳይ፣ ሻለቃ ታደሰ አብርሃም፣ ሻለቃ አብዱረህማን፣ ሻለቃ ሳሙኤል አስራት፣ ሻለቃ አንድ አምላክ ወዘተም ይገኙበታል። ሌላው ብልጽግና ከመጣ በኋላ 100% ሙሉ ለሙሉ የተዘጋ ክንፍ ደግሞ ተዋጊ ሄሊኮፕተር ክንፍ ሲሆን ይህም በተመሳሳይ ሲኒየር ፓይለቶቹን በዘረኝነት በማሰርና በማሳደድ ለስደት በመዳረጉ ነው። አየር ኃይሉን በ2030 ከአፍሪካ አንደኛ አድርገዋል የሚሉት የአብይ አህመድ ፉከራ በቅጥረኞች የሚመራና የገዛ ህዝቡን የሚጨፈጨፍ ደካማ ተቋም ከመፍጠር የዘለለም አይደለም። ዛሬ አየር ኃይሉ የሀገር ኩራት መሆኑ ቀርቶም የብልጽግና የጭፍጨፋ መሳሪያም ሆነዋል። ይህ በእንዲህ እንዳለ ደግሞ አገዛዙ በሁለት እሳት መካከል መግባቱም ተነግሯል። የሱዳን ጦር ድንበር መጠጋቱ ሲነገር የኤርትራ ኃይል ደግሞ ማስጠንቀቂያ መስጠቱ ተነግሯል። አጠር ሲላላ ቀበሮ ይገባል እንደሚባለው የብልጽግና መንግስት የሀገሪቱን ብርቅዬ አብራሪዎች በዘር ምክንያት እያሳደደና ተቋማቱን በዘር እያዋቀረ ባለበት በዚህ ወቅት በጎረቤት ሀገራት በኩል የጦርነት ደመናም እያጠላ ነው። በሱዳን በኩል ጦር ወደ ድንበር እየተጠጋ ሲሆን ኤርትራ ደግሞ ወረራ ለመመከት አየር ኃይሏ በተጠንቀቅ እንዲቆምም አዛለች። ዛሬ በመሬት ላይ ያለውን እውነታ ከቤተ መንግስት የወጣውን ሚስጥራዊ ሰነድ አገናኝተን እንፈትሸዋለን። በሱዳን እየተካሄደ ያለው የእርስ በርስ ጦርነት መልኩን እየቀየረ ነው። የሱዳን ጦር
በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን የአልሲልክ አካባቢን በአብይ አህመድ ከሚደገፈው ከፍጥኖ ደራሹ አርኤስኤፍ ኃይል ነጥቆም መቆጣጠሩ ተረጋግጧል። በዚህ ውጊያ አርኤስኤፍ እና በአጋሩ የሱዳን ህዝብ ነጻነት እንቅስቃሴ ሰሜን ኤስፒኤልኤምኤን ላይ ከባድ ኪሳራ መድረሱም ተነግሯል። ለሁለት ዓመታት በአርኤስኤፍ ስር የነበረችው የኮርዳፈን ከተማ አልዳንጅም በሱዳን ጦር ቁጥጥር ስር መውደቋም ተነግሯል። ውጊያው ወደ ኢትዮጵያ ድንበር ይበልጥ እንዲጠጋም አድርጎታል ነው የተባለው። በአብይ አህመድ የሚደገፉት አርኤስኤፎች እየተሸነፉ መሆናቸውን ተከትሎ የአብይ አህመድ መንግስትም ከፍተኛ ስጋት ውስጥ መግባቱ ነው የተነገረው። ከሰሞኑን የሱዳን ኃይሎች በኢትዮጵያ ድንበር አካባቢም የአየር ላይ ድብደባ መፈጸማቸው መዘገባችንም ይታወሳል። የአብይ አህመድ ኃይል እጅጉኑ ጭንቅ ውስጥም ገብቷል። በሌላ በኩል የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተክላይ ሀብተ ስላሴም የአብይ አህመድ መንግስት ሊወረን ስለሆነ ዝግጅቱን ስለጨረሰ ሁሌ ዝግጁ ሆኑ ሲሉ ለአየር ኃይላቸው ማዘዛቸው ተነግሯል። አብይ አህመድ በይፋ በጉልበት አሰብን እናስመልሳለን ማለታቸውን ተከትሎ ኤርትራ ለማንኛውም ጥቃትና መልሶ ማጥቃት ዝግጅቷን ማጠናቀቋም ተሰምቷል። ይህም ቀደም ሲል የኤርትራ አየር ኃይል የታጠቃቸው ዘመናዊ ሱ-30 ጀቶች ለምን እንደሚያስፈልጓት ማሳያ ይሆናል ተብሏል። አብይ አህመድ ከሰሞኑን አሁንም ሚግ 20 ላይ ያላችሁ ሲሉ ኤርትራን ሲያጣጥሩ እየተሰሙ ሲሆን ነገር ግን ኤርትራ ሱ-30 ላይ ደርሻለሁ ማለቷም ይታወቃል። በሌላ በኩል አገዛዙ በውጭ በኩል ከሱዳን ከኤርትራ ጋር እንዲሁ ያለ ውጥረት ውስጥ ባለበት ሰዓት በውስጥ በኩል ግን የሀገሪቷን የመከላከያ አቅም የሚሸረሽር ስራም እየሰራ መሆኑን የወጣው ጥብቅ ሰነድ ያረጋግጣል። ቀደም ብለን እንደነገርናችሁ የብሔራዊ ደህንነት ምክር ቤቱ በወሰደው አቋም የመከላከያና የደህንነት ተቋማትን ከአማራ ተወላጆች ነጻ የማድረግ ስራም እንዲቀጥል ታዟል። ይህም የአየር ኃይሉን ለአደጋ የሚያጋለጥ ፕሮፌሽናሊቲውን የሚገድል ነውም ተብሏል። በአጠቃላይ አብይ አህመድ በውስጥ የገዛ ህዝባቸውን ለመደምሰስ ሲያሴሩ፣ በውጭ በኩል ደግሞ ከጎረቤት ሀገራት ጋር አላስፈላጊ ጦርነት ውስጥ እየገቡም ነው። የሱዳን ድንበር መጠጋትና የኤርትራ ወታደራዊ ዝግጅት አገዛዙ የገባበትን ቀውስ ያሳያል። በዘር የተከፋፈለ ሰራዊትና በቅጥረኞች የሚመራ አየር ኃይል ይዞም እንዲህ ያለውን ክልላዊ ውጥረት መቋቋም የማይችል መሆኑን የመስኩ ባለሙያዎችም ያስጠነቅቃሉ። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አልፋሉ። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በኦሮሚያዋ በሸኖ ከተማ አቅራቢያ ልማደኛው አፋብን ኃይለማርያም ማሞ ክፍለ ጦር መብረቄ ጥቃት በመፈጸም የብልጽግናን ከፍተኛ ወታደራዊ አዛዥ በመግደልና ወታደራዊ ካምፑ ላይ ጥቃት በመፈጸም ወርሃዊ ተግባሩን ፈጽሟል ተባለ። በኦሮሚያ በየወሩ ሁለቴ ካልሆነ አንዴ እየገቡ በተደጋጋሚ ጥቃት እየሰነዘሩ የሚገኙት የኃይለማርያም ማሞ ክፍለ ጦር ትላንት ምሽትም ተደጋጋሚ ጥቃት በከተማው አቅራቢያ ፈጽመዋል። ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ ፋኖ በወሰደው መብረቄ ጥቃት የመከላከያ ካምፕ ውስጥ የነበሩ ወታደሮች ላይ የተኩስ ናዳ ሲወርድባቸው የአርፒጂ ጥቃት በማድረስ ካምፕ ውስጥም በርካታ መኪኖችና ንብረቶች እንዲወድሙ ተደርገዋል ነው የተባለው። ውጊያው በብልጽግና ቀጠና በመደረጉም ቁጥሩን ማወቅ ባይቻልም በርካቶች ሙትና ቁስለኛ ሲደረጉም የመከላከያ 54ኛ ኮር ምክትል አዛዥ ኮሎኔል ደንደአ ቶላ ከተገደሉት መካከል እንደሆኑም ተነግሯል። የፋኖ ኃይሎች ጥቃቱን ከፈጸሙ በኋላ ሁለት ቁስለኛ የጓድ ሰራዊት ጉዳት በማስተናገድ ከፍተኛ ድል ይዘው ወደ ሸዋ ቀጠናቸው መመለሳቸውም ነው የተገለጸው። በመንዝ አውራጃ መንዝ ላሉ ምድር ወረዳ ሃይማኖታዊ በዓላትን ለማወክ በተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር ላይ የተቀናጀ ጥቃት የፋኖ ኃይሎች ፈጸሙ። በሸዋ ጠቅላይ ግዛት እዝ መንዝ አውራጃ በመንዝ ላሉ ምድር ወረዳ በወገሬ ከተማ የከተመው የብልጽግና ዙፋን አስጠባቂ ቅልብ ሰራዊት በዛሬው ዕለት ጥር 19 ቀን 2018 ዓ.ም በህዝብ ክርስቲያኑ ዘንድ በድምቀት የሚከበረውን የወይን አምባ ቅዱስ ገብርኤል ክብረ በዓልን ለማወክ
ከሌሊቱ 11 ሰዓት ላይ በመንቀሳቀስ ላይ ያለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው የሚኒሊክ ክፍለ ጦርና በቀጠናው በሚገኘው በአርበኞች ጦር ሰራዊት በተጣለው የደፈጣ ጥቃት የብልጽግና ሰራዊት ሙትና ቁስለኛ መሆኑን ክፍለ ጦሩም አስታወቀ። የፋኖ ኃይል 3 ስትራቴጂክ ቦታዎችን ቀድሞ የያዘ ሲሆን በጦሰኝ ኮረብታ፣ በአርቆ ሚካኤልና በብረት ቀተራ ቦታዎች ላይ በአገዛዙ ወታደሮች ላይ የተሳካ ጥቃት መፈጸሙን ኮሩ አረጋግጧል። በደረሰበት ከፍተኛ ኪሳራ የተናገጠው የአገዛዙ ሰራዊት ተጨማሪ ኃይል ከመንዝማም ወረዳ ሞላሌ ከተማ ወደ ወገሬ ከተማ በማጓጓዝ ላይ ሲሆን የዜና እስከተጠናከረበት ሰዓት ድረስ ውጊያው ተጠናክሮ መቀጠሉን ክፍለ ጦሩ በላከው የግንባር መረጃም አስታውቋል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃውን አጠናክሮም አድርሶናል። ይህ በእንዲህ እንዳለም በአርበኛ ደረጀ በላይ የሚመራው የአፋብን ጎንደር ጠቅላይ ግዛት እዝን ድል ቀንቶታል። በአንድነቱ የተነሳሳው ሰራዊታችን ደፈጣውን አጠናክሮ ቀጥሏል ሲሉ የፋኖ ኃይሎች ገለጹ። በአፋብን ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርና ዶ ብርጌድ የተሳካ ደፈጣ ጥቃት ፈጽመዋል። በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ 2 ቦታዎች ላይ የፋኖ ኃይሎች የተሳካ ደፈጣም ሰርተዋል። በጨዋሂትና ጎርጎራ መካከል በሚገኙ 2 የብልጽግና ካምፖች መካከል 7 ዋርካ የሚባል ቦታና ከቆላ ድባና ጨዋሂት መካከል የሚገኝ ፈንጃ የተባለ ቦታ ላይ በተሰራ የደፈጣ ጥቃት ከ20 በላይ የአገዛዙ ጥምር ጦር የተደመሰሰ ሲሆን ከ30 በላይ ቁስለኛ ታቅፎም ተመልሷል የተባለው። በፋኖ በኩል ታጋይ ታደገኝ ደሴም የተባለ አባል ከምሽግ ምሽግ እየተረማመደ ብዙዎችን ከረፈረፈ በኋላ ራሱን በራሱ በማጥፋት መስዋዕትነት ከፍሏል። የአጼ ቴዎድሮስን ጽዋም ተጎንጭቷል። አርበኛው በብልጽግና ከበባ ውስጥ የገባ ሰዓት እጄን ለጠላት አልሰጥም በሚል ነው የአገዛዙን ኃይል ከረፈረፈ በኋላ ጥይቱን የጠጣው። በዚህ ውጊያ ከ20 በላይ የአገዛዙ ጥምር ጦር የተሸኘ ሲሆን ከ30 በላይ ደግሞ ቁስለኛ ሆነዋል። በድምርም ከ50 በላይ የአገዛዙ ወታደሮች ሙትና ቁስለኛ ነው የተደረጉ። በዚህ ጎርጎራ ዙሪያ ውጊያ በርካታ የብልጽግና ወታደሮች ከመደምሰሳቸውን በተጨማሪም የብልጽግና ኃይሎች ሲጠቀሙባቸው የነበሩ በርካታ ወታደራዊ መጓጓዣዎች መቃጠላቸውና መንደዳቸው ሲነገር አንድ ኦራልና 2 ፓትሮሎች በፋኖ ኃይሎች በደረሰባቸው ጥቃት ከጥቅም ውጭ መሆናቸውም ተረጋግጧል። የብልጽግና ኃይል በደረሰበት ሽንፈት ምክንያት የፋኖ ኃይሎችን ማሸነፍ ሲያቅተው የአካባቢው ማህበረሰብ ላይ ጥቃት ለመሰንዘር ቢሞክርም የፋኖ ኃይሎች ዳግም ወደፊት በመጠጋት የአገዛዙን ወታደሮች ከቦታው እንዲጸዱም አድርገዋል ነው የተባለው። በመጨረሻም አገዛዙን እየከዱ ፋኖን የሚቀላቀሉ የቀድሞ መከላከያ ሰራዊት አባላት ቁጥራቸው እጅጉን መጨመሩ ተነግሯል። ከዚህ ጋር በተያያዘ በርካታ ቪዲዮዎችም እየደረሱን ነው። ለዛሬ አገዛዙን በመክዳት ፋኖን ከተቀላቀሉ ወታደሮች መካከል አንድ ቪዲዮ እናስመልክታችሁና እንመለስ። ከዚህ በኋላም ባሉ ፕሮግራማችን ተደጋጋሚ እነዚህ አገዛዙን እየከዱ ወደ ፋኖ የሚገቡ ወታደሮችን እናስመለክታችኋለን።
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።